ማርያምን ተዋት። አዎ ማርያምን ተዋት። መቃብር አምላክን ለወለደች እናት መጨረሻ ሊሆን ይችላልን? ጥያቄ የቆየኝና ማርያም ለኢትዮጵያዊ ምን ማለት እንደሆነች ያላወቃችሁ፣ ያልጠየቃችሁ፣ ያላነበባችሁ ካላችሁ እነሆ ይሄንን ቪዲዮ ማርያም ለኢትዮጵያዊ ስል ሰየምኩት። ማርያም ለኢትዮጵያዊ። ማርያም ማህበር ናት፣ ጽዋ ናት፣ ዝክር ናት። በስሟ ተሰብስቦ እግዚአብሔር ይመለክበታል። በስሟ ተበልቶ፣ በስሟ ተጠጥቶ፣ በስሟ ተመጽውቶ፣ በስሟ ተሰብስቦ ባዳ እንደ ስጋ ዘመድ ይዋደድበታል። ማርያም ባህል ናት። ህገ መንግስት ሳይረቅ ፖሊስ ሳይደራጅ ማርያምን ብለው በስሟ ምለው በስሟ ውላ አስረው በስሟ ቃል ገብተው ሀገር አቅንተውባታል። ፍርድ ቤት እስር ቤት ሳይሰራ በማርያም ተብለው ለጥል እርቅ ተቀምጠው ፍርድ ሸንጎ ቆመውባታል። ማርያም በጎ አድራጎት ሳይታወቅ ኤንጂኦ ሳይለመድ ስለ ማርያም ብሎ ጧሪ ቀባሪ ያጡ የታመሙ የተራቡ በልተው ጠጥተው ማደሪያ ያጣው ሳይቀር በስሟ ለምኖ ከማያውቀው ቤት እንደ ንጉስ አድሮባታል። ለኢትዮጵያዊ ማርያም ስሙ ናት። ኃይለ ማርያም፣ ተክለ ማርያም፣ ገብረ ማርያም፣ ወለተ ማርያም። ማርያም ተራራም ናት። ደብረ ማርያም ተራራ፣ የረር ማርያም ተራራ፣ ዝቋላ ማርያም ተራራ፣ ጊሸን ማርያም ተራራ፣ ደብረ ማርያም ተራራ፣ መቅደላ ማርያም ተራራ። ማርያም ወንዝም ናት። አቃቂ ማርያም፣ ርህረተ ማርያም፣ ባህረ ማርያም ሀገር ከፍቅሩ የተነሳ ተራራና ወንዙን የሰየመላት። ማርያም ቋንቋ ናት። ሲገረም ማርያምን፣ ሲጨነቅ ስለ ማርያም፣ ሲመርቅ ማርያም በሽልም ታውጣሽ የሚላት ማርያም የህፃን ጠባቂ የአገር ዋስትና ናት። ለኢትዮጵያዊ ማርያም የምህላው መደምደሚያ ናት። የሰላም ሚኒስቴር ሳይቋቋም የአካባቢ ጥበቃ ቢሮ ሳይደራጅ ስለ እናት ስለ ቅድስት ድንግል ማርያም ተብሎ ማዕበልና ድርቅን የበረደባት ጦርነትና ቸነፈር የቀዘቀዘባት መደብ ናት። ማርያም በስሟ ተማጽነን፣ በስሟ ዘክረን፣ በስሟ ተሰይመን፣ በስሟ ምለን፣ በስሟ ተስለን፣ በስሟ መርቀን የማርያምን ትህትና የሰለሞንን ጥበብ ይስጣችሁ ብለን ሙሽራ የዳርንባት ስማችን ናት። ማርያም ማዳበሪያ ሳይታደል አርሶ የሚያበላ የሚያቀብል ገበሬና ነጋዴ በስሟ ጀምሮ የሚዘራ የሚያጭድ ስሟን ጠርቶ የሚያመርት ነው። ማርያም ለኢትዮጵያዊ የቤተ ክርስቲያን ቅኔ ማረፊያ ናት። ቀስተ ደመና የተሰየመላት የማርያም መቀነት ተብሎ አውሮፓና ዓለም ሳይንስ ባልደረሰበት ስነ ህንፃን እንደ ላሊበላ ዜማን እንደ ያሬድ በቅኔ የረቀቁባት ስሟን በልባቸው ይዘው ነበር ማርያም ብለው። ማርያም የቤት መሰረት፣ የጉዞ መሪ፣ የእርቅ ዳኛ፣ የድሆች ባንክ፣ የህፃናት ሞግዚት፣ የጽናት ምሰሶ፣ የቃል ኪዳን ቀለበት፣ የንጋት ብርሃን፣ የሴቶች ኩራት፣ የገበሬው ተስፋ፣ የጦር ሜዳ ድል ነች። የጸሎት መዓዛ፣ የህሙማን መድኃኒት፣ የዝምታ ጥበብ። የዘመንክ መስሎ ስሟን የጣልክ ሁሉ እውነተኛ ስልጣኔ እግዚአብሔርን መፍራት፣ ፈጣሪን ማምለክ፣ መገዛት አልፎም በደካማ ስጋ እኔ እናንተ በያዝነው በደካማ ስጋ በሐሳብ በቃልና በስጋ ከክፉ ሐሳብ ሁሉ የራቀች ንጽሕት ፍጹም ንጽሕት ጸጋን የተመላሽ ሆይ እንዳላት መልአኩ በመለኮት ጸጋ የተሞላች ወላዲተ አምላክ ማደር ኦፍ ጋድ ከመላእክት የከበረች የማይቻለውን የቻለች የስጋና የመለኮት መገናኛ አክታሚተ ድንግል የተፈጥሮ ህግ ለሁሉም አንድ ሲሆን ለእሷ የተለወጠባት ድንግል በስጋው ህሊና የተባለች ስጋና ህሊና ንጽሕት ያለባት ምህረተ ቃል ኪዳን ባለቤት የሆነችን ድንግል የጣልክ በትህትናዋ አምላክን ከሰማይ ስላወረደች በንጽህናዋ የመለኮት ማደሪያ ለሆነች በእናትነት ለፈጣሪ እናት ለመባል የበቃች ሰው ሆና ሳለች ከመላእክት ላስበለጣት ጌታ ስለቀረበች ለ5500 ዘመናት ከአዳምና ሔዋን ጀምሮ በነቢያት ዘንድ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብላ የተጠበቀች በኢሳይያስ በሕዝቅኤል በዳዊት በወርቅ ልብስ ተጎናጽፋ በንጉስ ቀኝ ትቆማለች ተብላ የተጠበቀች ያዕቆብ በህልሙ ያያት መሰላል የትንቢት መፈጸሚያ ከትውልድ ወደ ትውልድ ሊተላለፍ የመጣውን ያ የበረከት ዘር ፒውር ላይን የሚባለው እናትና አባቷ ሐናና ኢያቄም ላይ እስኪደርስ ማርያምን እስኪያገኝ ድረስ በትዕግስት የተጠበቀች ከውልደቱ እስከ ህልፈቱ አብራ የነበረች አምላክ እናቴ ያላትን ራሱ አምላክ እንደ ዘመኑ ሰው ተጠቅሞ ጥሏታል ብለ ስታስብ ገና እንደ ማስቲካ አኝኮ ተፍቷታል ጌታ ብለ ስታስብ ገና ተገልግሎባት ዘመኗን ትቷታል ረስቷታል ብለ ስታስብ ገና ድንቁርና ቤት እንደሰራበት ወቅ አምላክ እንኳን አምላክ ይቅርና ፍቅርን የፈጠረ የፍቅር ባለቤት እኔ እናንተ እንኳን እናታችንን አድገን አልተውንም። የእናቶችን እናት ሊያስጥል ሲመጣ ዲያብሎስ ኢትዮጵያዊ ሆነ በመቀነቷ አድገ እንዴት ቻልክበት ነው? ግን እንዴት ቻልክበት? ሃይማኖት ውሸት ሆኖ መጽሐፍ ቅዱስ ተረት ተረት ቢሆን እንኳን ማርያም የድርሰቶች መጀመሪያ እና መዝጊያ መጨረሻው ነች። እናማ ማርያምን ለኢትዮጵያዊ ተዋት። ወደ ገዳም እግር አታብዢ ታብጃለሽ። አዎ እግር አታብዢ ታብጃለሽ ያልከኝ ልጅ ማበዴም አይደል ወቅቱም የጾም አይደል? እስቲ ከእብደቴ ላጋራ። የእብደት ሚስጥር
ገዳም ሲባል ስለ መንፈሳዊ ረፍቱ ስለ ቃል ኪዳን ተሳታፊነት ወይም ደግሞ ስለ ታሪክና ቅርስ መማር እንደሆነ ሰምተህ ሊሆን ይችላል። ነገር ግን ገዳምን በእግራቸው ለሚሄዱት ሳይሆን በንስሐ ልባቸው ለሚሄዱ የእውነት ፈጣሪያቸውን ለፈለጉ ለሻቱት እሱን ለወደዱ የሚሰጥ አንዳቸው የብደት ሚስጥር አለ። ሚስጥሩ እዚህ ቃል ላይ ይጀምራል። ሊቀ ሙያ ዘ ማስተር ኦፍ ኦል ክራፍትስ። ፈጣሪ ሊቀ ሙያ መሆኑን በአይንህ ታያለህ። በዓለም ያለ ነገር በሙሉ የፈጣሪ ጥበብ ፍንጣቂ መሆኑን በአይንህ ታያለህ። በተራ ቁጥር እንሂድ። ተራ ቁጥር 1 ታላቁ የስነ ፈለክ ተመራማሪ እግዚአብሔርን ታገኘዋለህ። ሳይንቲስት ዛሬም ድረስ አዲስ ከዋክብትን ለማግኘት ሲደክሙ በገዳማቱ እያንዳንዱ ኮከብ በስሙ ተጠርቶ በቦታው ያስቀመጠ የጋላክሲዎቹን ስፋት የለካ የከዋክብቶቹን ብርሃን የለኮሰ የጽንፈ ዓለም ካርታ የሳለ እግዚአብሔር በቅዱሳን ላይ አድሮ በዓለም የቀደመ የስነ ፈለግ ዕውቀትን ትገልጣለህ። ሁለተኛ እልፍ ስትል ታላቁ የህግ ባለሙያ ወይም ደግሞ ዘ ሱፕሪም ሌጅስሌተርን እግዚአብሔርን ታገኘዋለህ። ዓለም ያለ ህግ ብጥብጥ እንደምትሆን ያወቀ የማይለወጡ የተፈጥሮና የሞራል ህጎችን ያወጣ ፈጣሪን ታገኘዋለህ። ስራው ምንድነው ብቲ ለፀሐይ መውጫዋን ለባህር ወሰኑን ለሰው ልጅ ህሊናን ህግን አድርጎ የሰጠ ታላቁን የህግ ባለሙያ እግዚአብሔርን ታገኘዋለህ። እልፍ ስትል ትንሽ ታላቁን የምግብ ሳይንቲስት ዘማስተር ሼፍ ኒውትሪሽኒስቱን ታገኘዋለህ። በአንድ ተመሳሳይ አፈር ጣፋጩን ፍራፍሬውን የሚበላ እህሉን የሚፈውስ መድኃኒቱን ቅጠላቅጠሉን የሚያበቅል ድንቅ የምግብ አዘጋጁን ፈጣሪህን ከነዝግጅቱ አዛርቱ መች ተዘርቶ መች ይታጨድ ምን ይደረግ እስከነ መልእክቱ ታገኘዋለህ። እልፍ ስትል ትንሽ ታላቁን የቋንቋ ሊቅ ዘማስተር ሊንጉዊስት የሆነውን ፈጣሪህን ታገኘዋለህ። የሰው ብቻ እንዳይመስል የፍጥረታትን ሁሉ የሚግባቡበትን የተፈጥሮን ቋንቋ የፈጠረ በስራው የልብ ትርታ፣ የአይን ጥቅሻ፣ የነፍስ ጩኸትን ድምጿን ያለ ተርጓሚ የሚረዳ የቋንቋ ምንጩን በገዳሙ ታገኘዋለህ። እልፍ ስትል ታላቁን የሂሳብ ሊቅ በቁጥርና በጂኦሜትሪ የተቃኘ ዓለምን በስራው የአበባ ቅጠሎችን አቀማመጥ የንብ ቀፎ ቅርጹን ሄክሳጎኑንና የሰው ፊት ተመጣጣኝነትን ጎልደን ሬሾን የፈጣሪ የሂሳብ ውጤት ውስጥ ራስህን ታገኘዋለህ። እልፍ ስትል ታላቁን የከተማ ፕላነር የተፈጥሮና የዓለም አቀማመጡ ውቅያኖስ ወሰንን እንዳያልፍ ተራራ ምድርን እንዲያጸና ወንዝ ለህይወት አስፈላጊ በመሆኑ በየቦታው እንዲፈስ ያደረገ የምድር መሐንዲስ የሆነው እያንዳንዱ ፍጡር ከጉንዳን እስከ ቁንጫ እስከ ሰው ከነ ምግቡ ከነ መጠለያው ያዘጋጀ ፕላነሩን ታገኘዋለህ። እልፍ ስትል በገዳሙ ታላቁ የኢኮኖሚስት ባለሙያን ታገኘዋለህ። እግዚአብሔርን ብክነት የሌለበት ተፈጥሮ የሀብት ክፍፍልን የሚያውቅ የፀሐይ ብርሃን ለሁሉም አየርና ውሃ ለሁሉም የሚያደርስ ጥበቡ ዑደቱ ሪሳይክሊንጉ የሞተ ነገር ለሌላው ህይወት ማደጊያ ይሆን ዘንድ ማዳበሪያ ያደረገ ክርስቶስን ተመዝግቦ ተጽፎ ተኑሮ ታየዋለህ። እልፍ ስትል ታላቁ ፕሮግራመር እግዚአብሔር ዘረመላችንን ጄኔቲክሳችንን በሰው ሴል ውስጥ ያለውን ዲኤንኤ የጻፈ ኮደሩ በቅዱሳን ላይ አድሮ የሰጠውን ሚስጥር አንድ ህፃን እንዴት አድጎ እንዴት ያይኑ ቀለም ተለውጦ እንዴት በሽታን ተከላክሎ እንዴት አደገ ኮዱ ዓለምን በሙሉ ህግጋት ስርዓት አልጎሪዝም የሚያንቀሳቀስበትን ፕሮግራም የጻፈውን የእግዚአብሔርን ቃል ታገኛለህ። እልፍ ስትል በመዛግብቱ በገዳማቱ ኢንቫይሮንመንታሊስቱን የአካባቢ ጥበቃ ባለሙያውን እግዚአብሔርን ታገኘዋለህ። ዓለም ራሱን በራሱ የሚያድን ሰልፍ ሰስቴኒንግ የሆነ ደኑ አየሩን እንዲያጸዳ ነፍሳቱ አበቦችን እንዲያራቡ ዝናቡ ምድርን እንዲያርስ ያደረገ የተፈጥሮ ጠባቂ በህያዋንና በግዑዛን ነገሮች መካከል የማያቋርጥ ጥቅም ትስስር የፈጠረ ኢንቫይሮንመንታሊስቱን እግዚአብሔርን ታገኘዋለህ። እልፍ ስትል በደጁ ስለ ታላቁ የድምፅ መሐንዲስ የሰው ጆሮ ሊሰማቸው የማይችሉ ሞገድና ፍሪኩዌንሲዎችን የሰራ የለካ እልፍ ስትል አሁንም ታላቁ የኬሚስት ሊቅ ዘማስተር ኬሚስት አቶምና ሞለኪውልን ውህደቱን የሰራ ሃይድሮጅን ኦክሲጅን ተዋህደው ህይወት ሰጪ ውሃ እንዲሰጡ ያደረገ የሰውነታችንን ሜታቦሊዝም የሚቆጣጠር ምግብን ወደ ኃይል የሚቀይር ድንቅ ባለሙያ ፈጣሪ እንዴት እንደሰራው የሚያብራራ እልፍ ስትል አሁንም ስለ ታላቁ ዲፕሎማት እሳትና ውሃ ብርሃንና ጨለማ አስማምቶ ስለፈጠረ አምላክ የሚመሰጠርበት እልፍ ስትል ታላቁን የፋሽን ዲዛይነር እግዚአብሔርን የምታገኝበት የወፍ ላባ ቀለምና አቀማመጡ የነብር ቆዳው የቢራቢሮው ንድፉ እንደየፍጥረቱ የሚስማማውን ልብስ ያለበሰ እግዚአብሔር ስለ ፍጥረቱ የምትመራመርበት እልፍ ስትል ታላቁን የደህንነት ጥበቃ ባለሙያ ምድር ከጠፈር የመጣ ጨረር እንዳያጠፋት ኦዞንን ሺልዱን የገነባ ብርሃን እንዲታወቅ ጨለማ
ጨለማን፣ ደስታ እንዲጣፍጥ ሐዘንን፣ እረፍት እንዲናፈቅ ድካምን እያለ ያመሳጠራትን እግዚአብሔርን ታጠናዋለህ። እልፍ ስትል ደግሞ ታላቁ የአቪዬሽን መሐንዲስ የሆነውን አምላክህን የምታጠናበት እንደ ንስር በከፍታ እንደ ንብ በትንሹ የሚበሩትን የበረራ ማሽኖችን የሰራ የአዕዋፋትን ክንፍ አወቃቀር የአየር ግፊትን የመብረርን ቴክኒክ ጨምሮ እንደሚሰራ የምትመራመርበት የጥበብ ሁሉ መጀመሪያ የሙያ ሁሉ ባለቤት የውበት ሁሉ ምንጭ አብ ወልድ መንፈስ ቅዱስን የምትተዋወቅበት ቦታ ነው። እንግዲህ ማበዴ ካልቀረ ላካፍልህ ብዬ ነው። በእኔ በከንቷ ደካማዋ ሰው እግሬ በደረሰበት ስላገኘሁት እብደት ይችን ብያለሁ። ማበዴ ካልቀረ ደግሞ አንድ እውነት ብነግርህ ይሄ ያወራሁት ሁሉ በገዳማት ለሚገኙ መዛግብት መጻሕፍት እውቀት ገና የመጀመሪያዋ መስመር ናት። አስበዋል። ይህን ሁሉ አውርቼ ገና የመጀመሪያዋ መስመር ናት። ማበዴ ካልቀረ ግን ሃይማኖቴን ስታቃልል እንዳላገኘ ለምን ከመጽሐፍ ቅዱስ ውጪ ሌላ ነገር ታምኛለሽ ትጽፊያለሽ ብትለኝ ይሄ ብታየው ሃይማኖተ አበው መጽሐፍ ቢኖር ዶግማ የሥላሴ አንድነት ሰው መሆንና የአባቶች ምስክርነት ነው። መጽሐፈ ቅዳሴ መጽሐፉ ምንድነው ብትለኝ ሚስጥረ ቤተክርስቲያን ስለ ጌታ ህመሙ ትንሳኤው ስለ ቁርባን ክብርና ምስጋና ጸሎትና ስርዓት ነው። ገድላትና ስንክሳር ብትለኝ ትውፊትና አማላጅነት የቅዱሳን ተጋድሎና የእግዚአብሔር ቃል ኪዳን ነው። ውዳሴ ማርያም ምንድነው ብትለኝ መለኮትን የመውለድ ሚስጥር ነው። መጽሐፈ ሄኖክ ኩፋሌ ምንድነው ብትለኝ ስለ ፍጥረትና መላእክት ስለ ዓለም አፈጣጠር ስለ ፍርድ የሚያወጋ ነው። ስለ ፍትሐ ነገስት ብትለኝ ትህትና፣ ጾም፣ ጸሎት የምንኩስናን ህይወት የሚናገር ነው። ድርሳናት ምንድነው ብትለኝ ስለ መላእክት ጠባቂነት ነው። መጽሐፈ ሚስጥር ምንድነው ብትለኝ ስለ ኑፋቄ ትምህርት መከላከል ነው። እና ነግሬያለሁ አብጄም ቢሆን ስለማረሳ ሃይማኖቴን ቅድስት ኦርቶዶክስ ቤተክርስቲያንን ስታቃልል እንዳላገኘ እኮረኩ። ለስሙ ተምረሻል ብለህ የትምህርት ደረጃዬን ጠቅሰህ ለስሙ ተምረሻል ግን እንዴት ኦርቶዶክስ ሆንሽ ብለህ መንገድ ላይ ይዘህ ለጠየቅከኝ ልጅ ይሄ ላንተ መልስ ነው። ዛሬ ጠዋት መንገድ ላይ ይዘህ ቦሌ አካባቢ ያናገርከኝ ልጅ ይሄ ላንተ መልስ ነው። ከሁሉም በፊት ግን እኔ ማለት ማን ነኝ ከሚለውን ጀምር። እኔ ማለት የገዛ ማጅራቴን ዞሬ መመልከት የማልችል ደካማ ፍጡር ነኝ። ታዲያ አይቼም ቀምሼም ሰምቼም አጣጥሜ የማላውቀውን ፍቅር ያገኘሁት አንድ ቦታ ላይ ነበር። ያየሁትም የሰማሁትም በዓለም ላይ ካሉ ትርጉም ከሚሰጡ ነገሮች በሙሉ ትርጉም የሚሰጠው መጽሐፍ ቅዱስ። ታዲያ በመጽሐፍ ቅዱሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሳክሪፊኬሽን ወይም ደግሞ መስዋዕትነት ፍቅር ምን ማለት እንደሆነ የተማርኩበት አንደኛው ቤት ማለት ነው። ልመለስና ወደኋላ እኔ ብዬ በማወራው ሰውነት ውስጥ እኔ የፈጠርኩት አንዳች ነገር የሌለበት አስቡት። እኔ ራሱ የኔ አይደለሁም እኮ ተፈጣሪ ነኝ። ስለዚህ ፈጣሪ ማን ነው? ፈጣሪን ፍለጋ በምንሄደው ርቀት የሰው ልጅ ምርምር እዚህ ጋር ይጀምራል። ተመራመረ፣ ጠየቀ፣ ፈለገ። ከኔ በፊት የነበሩት የጠየቁት ያገኙትን መልስ መመልከት፣ ማንበብ፣ መረዳት፣ መመርመር፣ መጠርጠር፣ ከዛ በኋላ ማመን የኔ ፍቃድ። ታዲያ ወዴት ሄድኩ? ለምርምር ማትበቃ በዚች አጭር ዕድሜ ታዲያ መረመርኩት፣ ጠየቅኩት፣ ተመራመርኩት። እውነት ፈጣሪ የቱ ጋር ነው ያለው አልኩት። እውነት የሚሸት እውነተኛ አምላክ ያለበት ተብሎ የሚታሰብ የፍቅር መጨረሻው ጥጉ አጋፔ የሚገኝበት አንድ ቦታ ነው፣ መጽሐፍ ቅዱስ። ታዲያ ጉዞ ወደ ጥንታዊና ታሪካዊ መሰረት ያላት መጽሐፍ ቅዱሳዊት የሆነች ቤተ ክርስቲያን ውስጥ ራሴን ስላገኘሁት ለምን ደነቀህ ነው። እንዳይደንቅህ፣ በተፈጣሪ ጭንቅላት መማር ማለት መጠየቅ፣ ማንበብ፣ መመርመር፣ መወሰን እንጂ መደንቆር አይደለም። በዘፈቀደ ሳይሆን በስርዓተ አምልኳ እና በዜማዋ የምስጋና ስርዓቷ፣ ማህሌት፣ ቅዳሴ ሰዓታቷ በባህልና በመንፈሳዊነት የተዋበ ማንነት ያላት የብሉይና የአዲስ ኪዳን ጥምረቷ በአዲስ ኪዳን እያመነች የብሉይ ኪዳን ጠቃሚ ስርዓቶቿን ያልጣለች ተዋህዶ በተባለው ሚዛናዊ ጉዞ መጽሐፍ ቅዱስን በተግባር የምትተረጉም አንዳች ቤት ውስጥ ነው ያለሁት። እንደኔ ከንቱነት ሳይሆን እንደሷ ልዕልና ሁለት ትምህርት ያላት ፍቅረ እግዚአብሔርና ፍቅረ ቢጽ፣ ፈጣሪን በፍጹም ልብ መውደድና ሰውን እንደ ራስ መውደድ ብሎም ማጠቃለያዋ ፍቅር እና ስለሌላው መማለድ ከሆነበት ጾም፣ ጸሎት፣ ስግደት፣ ስለ ፍቅር ተጋድሎ ካለባት ከቅድስት ኦርቶዶክስ ቤተክርስቲያን ውስጥ ብታገኘኝ አትደንግጥ። ይህንን ስልህ ለስጋ ምቾት ሳይሆን ለነፍስ ድህነት ቅድሚያ የምትሰጥ በፍጹም መንፈሳዊ እርካታ የታሪክና የማንነት ስር ያላት ባለውለታዎቿን የማትረሳ ለክርስቶስ ለሃይማኖት አንገታቸውን የሰጡትን የማትረሳ የምትዘክር የሃይማኖት መፍለቂያ የጥበብ መገኛና የቅድስና ምንጭ የሚስጥራት ባለቤት ከሆነች ከቅድስት ቤተክርስቲያን ስር ስታገኘኝ ለምን ይሆን ለስሙ ተምረሻል ብለህ ሳይንስ እውነትን እንደማይሸፍን ያልተረዳኸኝ ለምን ይሆን ብዬ አሰብኩኝ።